ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች፣ በማስከተል የተለያዩ መረጃዎችን እናቀርባለን። በዛሬው ዝግጅታችን ከ600 ሚሊዮን ብር በላይ ወጪ ተደርጎበት የተገነባውና የዛሬ 2 ዓመት ሥራ የጀመረው ባለ 6 ፎቅ የመንግስት ህንፃ ሊፈርስ መሆኑ ታወቀ። በአፋር ክልል ዞን 2 ውስጥ በሚገኘው የአባላ ከተማ ስለተከሰተው ነገር የተመለከተ መረጃ እናቀርብላችኋለን። እድሮቻችን በግዳጅ ብር አዋጡ እየተባሉ ለቀብር ማስፈጸሚያ እያጣን ነው ሲሉ የወንጂ ከተማ ነዋሪዎች ለመሰረት ሚዲያ ገለጹ። የፖለቲካ እስረኛው አቶ ዮሐንስ ቦያለው በጸና ታመው ሆስፒታል ገቡ። በቤኒሻንጉል ጉሙዝ ክልል ውስጥ 1 ሊትር ቤንዚን እስከ 1100 ብር እየተሸጠ ነው። ኮሎኔል ፋንታሁን ሙሃቤንና ካፒቴን ማስረሻ ሰጤን ተከትለው ለመንግስት እጃቸውን የሰጡ ታጣቂዎች ምን አጋጠማቸው? አማራ ባንክ ያጸደቀው አዲሱ የሰራተኞች የደሞዝ ጭማሪ አተገባበር ተቃውሞ ገጠመው። አደገኛው የአግላይ አመክንዮ በሚል ለዲያቆን ዳንኤል ክብረት ንግግር የተሰጠ ምላሽ ይዘናል። በነዳጅ ዘርፍ ላይ ከሚስተዋለው ስር የሰደደ ሙስናና ዝርፊያ ጋር በተያያዘ ሚኒስትሩ ላይ ምርመራና ክትትል እንዲደረግ ተጠየቀ። ትግራይ ውስጥ ባሉ የፖለቲካ ጉዳዮች ላይ ትንታኔ በማቅረብ የሚታወቀው ወጣት ሸዊት ውዳሴ በክልሉ የጸጥታ ኃይሎች ተወስዶ መታሰሩ ታወቀ። በሺዎች የሚቆጠሩ ኢትዮጵያውያን ከባለፈው 2 ሳምንት ወዲህ ግብጽ ውስጥ በገፍ እየታሰሩ ነው። ወልዲያ ከተማ ውስጥ አንድ የቤተ ክርስቲያን አስተዳዳሪ በጥይት ተመተው ተገደሉ። መረጃዎቹን በዝርዝር ከ600 ሚሊዮን ብር በላይ ወጪ ተደርጎበት የተገነባውና የዛሬ 2 ዓመት ሥራ የጀመረው ባለ 6 ፎቅ የመንግስት ህንፃ ሊፈርስ መሆኑ ታወቀ። በአዲስ አበባ ከተማ ውስጥ ከኮሪደር ልማት ጋር በተገናኘ እንዲሁም አረንጓዴ ቦታዎችን ለማስፋት ከሚያዙ እቅዶች ጋር በተያያዘ በርካታ የግል መኖሪያ ቤቶች፣ ቆየት ያሉ ህንፃዎችና አንዳንድ የመንግስት ተቋማት ሲፈርሱና ቦታቸውን ሲለቁ ተመልክተናል። ይህ የዛሬው አጭር ዘገባችን ይዞ የቀረበው ግን ከዚህ ለየት ያለ ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ የተባለው ግዙፍ መንግስታዊ ተቋም ለገሃር አካባቢ የነበረው የቀድሞ ህንፃው ከፈረሰ ወዲህ ራስ ለገሃር ከሚገኘው የኢትዮጵያ መድን ድርጅት ህንፃ ጀርባ መግባቱ ይታወቃል። ከዚህ ህንፃ ፊት ለፊት ደግሞ በማስፋፊያ መልኩ ሌላ ባለ 6 ፎቅ ህንፃ በ600 ሚሊዮን ብር በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ተገንብቶ የዛሬ 2 ዓመት ገደማ ስራ ጀምሮ ነበር። መሰረት ሚዲያ የደረሰው መረጃ እንደሚጠቁመው ይህ አዲስ ህንፃ ዋናውን ህንፃ ሸፍኗል በሚል ምክንያት በቅርብ ሳምንታት ውስጥ ሊፈርስ ተቃርቧል። ህንፃው እንዲፈርስ ከተደረገ በኋላ አካባቢው ለአረንጓዴ ቦታነት እንደሚተው ምንጮቻችን ጠቁመዋል። ህንፃው እንዲፈርስ ውሳኔ ላይ ተደርሷል። ምናልባት ከ45 ቀን በኋላ ፈረሳው ይጀምራል ተብሎ ይጠበቃል ያሉት አንድ የተቋሙ ምንጫችን ሰራተኞች ወደ ሌሎች ቅርንጫፎች ይዛወራሉ እንደተባሉ ጠቁመዋል። 600 ሚሊዮን ብር በአሁን ግምት ምናልባት 2 ቢሊዮን ብርና ከዛ በላይ ነው። ይህ ከፍተኛ የመንግስት ሀብት ብክነት ነው። በርካቶቻችን ምንም ማድረግ ስለማንችል ዝም ብለን እየታዘብን ነው ያሉት ደግሞ አንድ በቅርንጫፍ ቢሮው የሚሰሩ ሰራተኛ ናቸው። በአፋር ክልል ዞን 2 ውስጥ በሚገኘው የአባላ ከተማ ስለተከሰተው ነገር የተመለከተ መረጃ እናቀርብላችኋለን። በርካታ የማህበራዊ ሚዲያ ተጠቃሚዎች አፋር ክልል ውስጥ አንዲት ነፍሰ ጡር እናት በተተኮሰባት ጥይት ህይወቷ ማለፉንና ሌሎችም ሲቪሎች መቁሰላቸውን ገልጸው ሲዘግቡ ነበር። ማክሰኞ መጋቢት 8 ቀን 2018 ዓ.ም አንዲት ነፍሰ ጡር እናት በጥይት ተመታ ወዲያውኑ ህይወቷ ሲያልፍ 5 ሰዎች ደግሞ በጽኑ መቁሰላቸው ተረጋግጧል። መነሻው በአፋር ክልል ሰሜናዊ ዞን አባላ ከተማ ውስጥ 2 የመከላከያ ሰራዊት አባላት በዕለቱ መጠጥ ቤት ውስጥ አስነሱት በተባለው ሁከት ምክንያት ነበር። ይህን ሁከት ተከትሎ አባላቱ በአካባቢው ፖሊስ መታሰራቸውን ነዋሪዎች ለመሰረት ሚዲያ ጠቁመዋል። የአባላቱን መታሰር ተከትሎ በከተማው አቅራቢያ የሚገኙ የመከላከያ ሰራዊት አባላት የታሰሩትን ለማስፈታት ፖሊስ ጣቢያውን በኃይል ሰብረው ለመግባት ሲሞክሩ ከከተማው ፖሊስ ጋር በተነሳ ግጭት ነፍሰ ጡር እናት የሆነችው ግለሰብ
ከመከላከያ ሰራዊት በተተኮሰ ጥይት ተመታ፣ ወዲያውኑ ሕይወቷ ማለፉን የአይን ምስክሮች ተናግረዋል። ምንጮቻችን አክለውም በዚሁ ተኩስ 5 ሲቪሎች በጽኑ ቆስለው ሆስፒታል ገብተዋል ብለዋል። በዚሁ የመንግስት ኃይሎች መካከል በተነሳው ግጭት በርካቶች መቁሰላቸውን የአይን እማኞች ለመሰረት ሚዲያ አረጋግጠዋል። እድሮቻችን በግዳጅ ብር አዋጡ እየተባሉ ለቀብር ማስፈጸሚያ እያጣን ነው ሲሉ የወንጂ ከተማ ነዋሪዎች ለመሰረት ሚዲያ ገለጹ። ወንጂ ከተማ ውስጥ የሚገኙ የህዝብ መረዳጃ እድሮች ከዚህ በፊት ገጥሞን የማያውቀው ከፍተኛ የህልውና አደጋ ውስጥ ገብተናል የሚል ተከታታይ መልእክት ለሚዲያችን ሲልኩ ቆይተዋል። ጉዳዩ ምን ይሆን ብሎ በአዳማ የሚገኘው ሪፖርተራችን በጥልቀት ተመልክቶታል። ጉዳዩ እንዲህ ነው። ወንጂ ከተማ ውስጥ ከሚገኙ ለቀብር ማስፈጸሚያ ተብለው ከተቋቋሙ እድሮች ውስጥ አብዛኞቹ በግዳጅ ለወታደር ቀለብ ተብሎ በአንድ እድር በትንሹ 5 ኩንታል በቆሎ እንዲያዋጡ እየተደረጉ ይገኛሉ። ከዚህም በተጨማሪ በየቤቱ በሚዞሩ የመንግስት ሰራተኞች አማካኝነት በቅርቡ እያንዳንዱ እድር በትንሹ 50 ሺህ ብር ለገጠር ነዋሪ ቤት መስሪያ ተብሎ ከ2 ቀን በፊት ተወስኗል። እድሮች ሰውን ለመቅበር ቢቋቋሙም ከባድ ፈተና ተጋርጦባቸዋል። ለእድርተኛው ቀብር ማስፈጸሚያ እያጡ ነው የሚሉት አንድ ስሜ አይጠቀስ ያሉ የከተማው ነዋሪ ናቸው። በዚያ ላይ በየወሩ የምትሰበስቡትን የእድር ገንዘብ መንግስት ይጠቀምበታል ተብሎ እያስፈራሩ ነው። የእድር ሰብሳቢዎችና ታስረው የተፈቱ አባቶችም አሉ በማለት አክለዋል። ሌላ ለመሰረት ሚዲያ ቃላቸውን የሰጡ ነዋሪዎች ደግሞ እድሮች በሙሉ ወደ መበተን ጫፍ ደርሰዋል። ህዝቡ በመዋጮ በየቤቱ ማስፈራሪያና እስር እየደረሰበት ነው። ይህ አብዛኛው ጡረተኛ የሚኖርበት አካባቢ ነው። 2000 ብር የጡረታ ብር በወር የሚያገኝ ነው ይላሉ። ሚዲያችን የደረሰው መረጃ እንደሚጠቁመው አንዳንድ የከተማው አመራሮች ከህዝቡ ጉሮሮ ላይ እየሰበሰቡ ለራሳቸው እየተከፋፈሉ አንድና ከዛ በላይ ቤቶችን በወንጂና አዳማ ከተሞች ላይ ሰርተዋል። በተለይ በዚህ 2 ዓመት ህዝቡ መሄጃ አጥቷል፣ ወጣቱም ተሰዶ አለቀ በማለት መንግስት ለጉዳዩ ትኩረት እንዲሰጠው ጠይቀዋል። 2 የወንጂ ከተማ አስተዳደር ኃላፊዎችን በዚህ ዙሪያ ለማነጋገር ያደረግነው ሙከራ አልተሳካም። የፖለቲካ እስረኛው አቶ ዮሐንስ ቧያለው በጸና ታመው ሆስፒታል ገቡ። በቂሊንጦ ማረሚያ ማዕከል በእስር ላይ የሚገኙት አቶ ዮሐንስ ቧያለው ለሁለተኛ ጊዜ በጸና ታመው ሆስፒታል መግባታቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል። አቶ ዮሐንስ ሆስፒታል የገቡት ቀደም ሲል በዋሽ አርባ ታስረው በነበረበት ወቅት ባደረባቸው ህመም ምክንያት በወቅቱ በቂ ሕክምና ማግኘት ስላልቻሉ ነው ሲሉም አክለዋል። ህመሙ ከጊዜ ወደ ጊዜ እየተባባሰባቸው እንደመጣ የገለጹት ቤተሰቦቻቸው ማረሚያ ቤቱ አቶ ዮሐንስን ለማሳከም የፍርድ ቤት ትዕዛዝ ካልደረሰኝ በስተቀር ወደ ሕክምና አልወስድም ብሎ ቆይቷል ይላሉ። በዚህም መሃል ጤናቸው ታውኮ ለህይወታቸው አስጊ ደረጃ ላይ እንደደረሰ የተናገሩት ቤተሰቦቻቸው በፍርድ ቤት ትዕዛዝ ሆስፒታል መግባታቸውን አስታውቀዋል። የገጠማቸው ህመም ፋታ የሚሰጥ አይደለም ያሉት የቅርብ ቤተሰቦቻቸው በእጃቸውና በአንገታቸው መካከል የሚያገናኝ ነርቭ መጎዳቱንና በቂ ሕክምና ካላገኙ እጃቸውን ሊያጡ እንደሚችሉ የሕክምና ዶክተሮች አሳስበዋል ይላሉ። አቶ ዮሐንስ ቧያለው በአማራ ክልል የሰላም መደፍረስ ጋር ተያይዞ በሽብር ተጠርጥረው ለ2 ዓመታት ያክል በእስር ላይ እንደሚገኙ ይታወቃል። በቤኒሻንጉል ጉሙዝ ክልል ውስጥ 1 ሊትር ቤንዚን እስከ 1100 ብር እየተሸጠ መሆኑ ታወቀ። የፌዴራል መንግስት ለጥቁር ገበያና ለኮንትሮባንድ ተጋላጭ የሆኑ ቦታዎች ብሎ ከለያቸው ክልሎች ውስጥ የቤኒሻንጉል ጉሙዝ ክልል አንዱ ሲሆን ሌሎቹ ጋምቤላና የደቡብ ምዕራብ ኢትዮጵያ ክልሎች ናቸው። ነዳጅ በፈለጉት ዋጋ በድብቅ የሚገዙበት የሚሸጡበት ክልል የሆነው ቤኒሻንጉል ከጠቅላይ ሚኒስትር ጽህፈት ቤት እውቅና ውጪ ተፈቅዶላቸው የኮንትሮባንድ ስራቸውን የሚያሯሩጡ በርካታ ማደያዎች እንዳሉ መሰረት ሚዲያ በቅርቡ የሰራቸው የምርመራ ዘገባዎች ጠቁመው ነበር። አሁን ከክልሉ ለሚዲያችን የደረሰው መረጃ እንደሚያሳየው በባለስልጣናት ተሳትፎ ጭምር እየተከናወነ የሚገኘው ህገወጥ የነዳጅ ንግድ ተስፋፍቶ 1 ሊትር ቤንዚን እስከ 1100 ብር እየተሸጠ ይገኛል። እርግጥ ነው ነዳጅ በሀገሪቱ የለም፣ ያለውም በውድ እየተሸጠ ነው። አሶሳ ላይ 650 ብር ከገባ ቆይቷል። ወጣ ተብሎ ወደ ወርቅ ቁፋሮ ቦታዎችና ፕሮጀክቶች ደግሞ 1100 ደርሷል። ቤንዚን 132 ይሸጣል በሚባልበት ሀገር ይህን ብንናገር አሁን ማን ያምናል በማለት ለመሰረት ሚዲያ ቃላቸውን የሰጡ አንድ የክልሉ ነዋሪ ናቸው። ሌላ ሚዲያችን ያነጋገራቸው ግለሰብ ደግሞ በስራ ጉዳይ ወደ ቤኒሻንጉል ጉሙዝ ክልል መመላለስ ከጀመሩ ከ2 ዓመት በላይ እንደሆናቸው ይገልጻሉ። በአንድ ጊዜ ወራትን አሳልፋለሁ፣ ለስራዬም መኪና እጠቀማለሁ። ባለፈው ዓመት ነዳጅ ከ115 እስከ 130 ብር ባለው ይሸጥ ነበር።
የምንገዛውም ከማደያ ሳይሆን በየቦታው ባሉ ማህበራት ነው። አንዳንዴ በጓደኛ ለነዳጁ ጥራትና ለመኪናው ጥንቃቄ ሲባል ውጪ በሚሸጥበት ዋጋ ማለትም ከመንግስት ታሪፍ ከ50 ብር በላይ ጭማሪ ገዝተን እንጠቀማለን። የዋጋው መወደድ ካልሆነ በስተቀር የአቅርቦት ችግር አልፎ አልፎ ነበር። ነገር ግን ናፍጣ እንጂ የቤንዚን ችግር ያኔም ነበር በማለት ሁኔታውን ያስረዳሉ። አክለውም አሁን ላይ ግን በማላቀው ምክንያት አብዛኞቹ በበርሜል ከመተከል ዞን በአብዛኛው በሲኖትራክና በከባድ ጭነት መኪና እያመጡ የነበሩ ማህበራት እንዲዘጉ ተደርጓል። አሁን ላይ ናፍጣ በብዙ እጥፍ እየተሸጠ ነው። እሱም ከተገኘ ነው። ከአሶሳ 90 ኪሎ ሜትር ርቀት በሚገኘው መንዲ ከተማ ከማደያ በታሪፍ ዋጋ ህዝቡ ይገዛል። የቤኒሻንጉል ህዝብ ግን ይህን ካገኘ ዓመታት ተቆጥሯል ብለዋል። ሚዲያችን ያሰባሰበው መረጃ እንደሚያሳየው የከተማው አስተዳደር ለራሱ ማደያ ያሰራ ሲሆን የመንግስት መስሪያ ቤቶች ከዛ ይጠቀማሉ። በተመሳሳይ UNHCR የራሱ ማደያ አለው። የእርዳታ ድርጅቶችም ከዚያ ያገኛሉ። ህዝቡ ግን በትልቅ ችግር ውስጥ ነው። ይህ ክልል ደግሞ ትልቅ የሆነ የወርቅ ምርትና የእርሻ ስራ ያለበት፣ ለሀገሪቱ የውጭ ምንዛሪ ማግኘት ከፍተኛ ድርሻ ያለው ነው። መንግስት አስፈላጊውን ትኩረት ቢሰጠው ይላሉ። ስሜ ይጠቀስ ያሉ የአሶሳ ነዋሪ ደግሞ ሁሌ የሚመጣው ጋዝና ቤንዚን የመንግስት አመራሮችና የማደያዎች ኪስ ማድለቢያ እየሆነ ነው ይላሉ። 1 ሊትር ቤንዚን 1000 ብር በሃይላንድ በድብቅ ትገዛለ። ማታ ማታ ማደያዎች በጥቁር ገበያ ሲያስተላልፉ ያድራሉ። ህዝቡ በየትም ዓለም የሌለ የበሬ ግንባር በምታከል ከተማ ባጃጅ ከ50 እስከ 100 ብር ለምኖ ያለው ይጠቀማል። ያልቻለ ወደ ድሮ ተመልሶ በእግሩ ይዳክራል። ይህ ሲሆን ደንገጥ የሚል አመራር አይታይም። አብሽሩ እየተባሉ ይመለሳሉ በማለት በምሬት ይናገራሉ። ባሳለፍነው ሳምንት የኢትዮጵያ ነዳጅ ባለስልጣን የነዳጅ ዘርፍ ምክትል ዋና ዳይሬክተር አቶ ዲበራ ፉፋና የነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ እስመላ ዓለም ምህረቱ የሚዲያችንን የምርመራ ዘገባ ተከትሎ በቁጥጥር ስር መዋላቸው ይታወሳል። ኮሎኔል ፋንታሁን ሞሃቤና ካፒቴን ማስረሻ ሰጤን ተከትለው ለመንግስት እጃቸውን የሰጡ ታጣቂዎች ምን ገጠማቸው? በቅርብ ወራት ኮሎኔል ፋንታሁን ሞሃቤንና ካፒቴን ማስረሻ ሰጤን ተከትለው ለመንግስት እጃቸውን የሰጡ ታጣቂዎች በሁለቱ መሪዎች ላይ ቅሬታ ማንሳታቸው ታወቀ። በመካከላቸው አለመግባባት ተከስቶ ከካምፕ ጠፍተው ወደ ትውልድ አካባቢያቸው ሲጓዙ ከነበሩ አባላት ውስጥ 3ቱ መገደላቸው ተገልጿል። መሰረት ሚዲያ ኮሎኔል ፋንታሁን ሞሃቤንና ካፒቴን ማስረሻ ሰጤን ተከትለው ለመንግስት እጅ የሰጡ ታጣቂዎችን አግኝቶ እንዳነጋገረው 400 የሚሆኑ ታጣቂዎች ሁለቱን መሪዎች ተከትለው ለመንግስት እጃቸውን ከሰጡ በኋላ ትጥቃቸውን ፈተው በደቡብ ወሎ ኮምቦልቻ በሚገኘው የተሃድሶ ጣቢያ መግባታቸውን ያስታውሳሉ። ታጣቂዎቹ እንደሚሉት በካምፕ ውስጥ የከፋ ህይወት እየመሩ መሆኑን ተናግረው ሁለቱ መሪዎች ግን እኛን ረስተው በአዲስ አበባ ቅንጡ ሆቴል ውስጥ እየኖሩ ይገኛሉ ሲሉ ይወቅሳሉ። የቀድሞ ታጣቂዎቹ አክለውም የአማራ ክልል መንግስት ትጥቃቸውን ፈተው ተሃድሶ ለወሰዱ የቡድኑ አባላት እንደየትምህርት ደረጃቸውና ችሎታቸው በየአስተዳደር እርከኑ ስልጣን እንደሚያገኙ መግለጹን ተከትሎ በካምፕ ውስጥ ይገባኛል በሚል የእርስ በርስ ጠብ መነሳቱንም ተናግረዋል። በዚህ ጠብ ምክንያት ካምፑን ጥለው የጠፉ አመራሮች እንዳሉ የገለጹት እነዚሁ ስማችን አይጠቀስ ያሉ ምንጮች ወደ አካባቢያቸው ሲጓዙ መንገድ ላይ 3 የቡድኑ አባላት ተገድለውብናል ይላሉ። ኮሎኔል ፋንታሁንና ካፒቴን ማስረሻ ችግሩን መፍታት ሲገባቸው በጊዜያዊ ድሎት አይናቸው ተሸፍኖ የቁርጥ ቀን ልጆቻቸውን ረስተዋል ሲሉ ይወቅሳሉ። በተሃድሶ ጣቢያ ውስጥ የቀሩ አባላት መንግስት ደህንነታችንን ሊጠብቅልን አልቻለም፣ የአካባቢው ማህበረሰብ ሳይቀር እንደ ካህዲ እየቆጠረን በመሆኑ ከአካባቢው እንዲያነሳን ለሚመለከተው አካል ብናሳስብም እስካሁን የተለወጠ ነገር የለም ይላሉ። አማራ ባንክ ያጸደቀው አዲሱ የሰራተኞች የደመወዝ ጭማሪ አተገባበር ተቃውሞ ገጠመው። ሚዲያችን ከዚህ በፊት ለአንባቢዎቹ ያቀረበው ተከታታይ መረጃ እንደሚጠቁመው በአማራ ባንክ ውስጥ ያሉ ሰራተኞች የደመወዝ እርከን ጭማሪ ሲጠይቁ ቆይተዋል። በቅርብ ዓመታት ወደ ስራ ከገቡ ባንኮች አንዱ የሆነው አማራ ባንክ ከሰራተኞቹ ጋር እሰጥ አገባ ውስጥ እንደቆየ የተለያዩ ጥቆማዎች ያሳያሉ። በርካታ የባንኩ ሰራተኞችም ለመሰረት ሚዲያ እየላኩት የነበረው መረጃ ይህንኑ ያሳያል። ጉዳዩ በዋነኝነት ቃል የተገባልን የደመወዝ ጭማሪ አልተፈጸመልንም የሚል ሲሆን ከዚህ ጋር ተያይዞም ሰራተኞቹ በባንኩ አመራሮች ላይ ቅሬታቸውን እያሰሙ ቆይተዋል። እኛ የአማራ ባንክ ሰራተኞች ባንኩ ከተቋቋመበት ጊዜ ጀምሮ በደስታና በከፍተኛ ፍላጎት ባንኩን ተቀላቅለን እየሰራን እንገኛለን።
አብዛኛው ሰራተኛ ከሌሎች ባንኮች ደሞዝና ጥቅማ ጥቅሞችን በመቀነስ እንዲሁም የተሻለ የሥራ ቦታ ትቶ የመጣ ነው የሚሉት አንድ የባንኩ ሰራተኛ ናቸው። ሌላ የባንኩ ሰራተኛ ደግሞ ከሞቀ ቤታችን ለምሳሌ ከንግድ ባንክ፣ ከአቢሲኒያ ባንክ፣ ከአዋሽ ባንክና ከተለያዩ ግዙፍ ባንኮች ወጥተን አማራ ባንክ የገባን ሲኒየር የባንክ ሰራተኞች ይኸው ፍዳችንን እየበላን ነው በማለት ያሉበትን ሁኔታ ያስረዳሉ። ሚዲያችን አሁን የደረሰው መረጃ እንደሚያሳየው አማራ ባንክ ከየካቲት 22 2018 ዓ.ም ጀምሮ አዲስ የደሞዝ ማስተካከያ አድርጓል። ይሁንና ጭማሪው ከላይ ላሉት ማለትም ቺፍስ፣ ዳይሬክተርስ እና ማናጀርስ ከፍ ብሎ በጣም ወደ ታች እየወረደ ሲመጣ ደግሞ እያሽቆለቆለ ነው የሚል ትችት ቀርቦበታል። እሱም ሆኖ ሰራተኛው በደስታ ተቀብሎታል፣ የኢንዱስትሪው አቨሬጅ ደሞዝ ነው በሚል። ይሁን እንጂ አሁንም የሰራተኛ የአደጋ ጊዜ የደሞዝ ብድር ማለትም ኢምፕሎይ ሳላሪ አድቫንስድ ዘግቷል። ባንኩ ለሰራተኞቹ ጥቅማ ጥቅም ብሎ ከያዛቸው ብድሮች አንዱ የሆነው ይሄ የብድር አይነት አማራ ባንክ ላይ ከቆመ ከ2 ዓመት በላይ የሆነው ሲሆን አንድም ሌላ ባንክ ይህንን ብድር የከለከለ የለም የሚሉት አንድ የባንኩ ሰራተኛ ናቸው። አክለውም አማራ ባንክ ውስጥም ቢሆን ቺፎች፣ ዳይሬክተሮች እንዲሁም የዲቪዥን ማናጀሮች ከክልከላው በኋላ የተቀጠሩ ቢሆንም ለነሱ ያለምንም ክልከላ እየተሰጣቸው የሚገኝ ሲሆን ከታች ያለው ሰራተኛ ግን ከተከለከለ 2 ዓመት አልፏል በማለት አስረድተዋል። ሌላ የባንኩ ሰራተኛ ደግሞ ዋና ስራ አስፈጻሚውና ከፍተኛ አመራሮች የቤትና የመኪና ብድር ከወለድ ነፃ ይወስዳሉ። ባንኩ ከተመሰረተ ጀምሮ ለሰራተኞች የሚሰጠው የቤትና የመኪና ብድር ለስራ አስፈጻሚውና ለአመራሮቹ ብድሩን የሚሰጠው ባንኩ ኪሳራ ውስጥ ገብቶ ነው። ይህም በ0% ወለድ ማለት ነው። አንድም ባንክ ኢትዮጵያ ውስጥ እንደዚህ የሚያደርግ የለም፣ በትንሹ 7% ወለድ ያስከፍላል በማለት ለሚዲያችን ተናግረዋል። በዚህ አሰራር መሰረት ለምሳሌ አንድ የባንኩ ዳይሬክተር በ8 ሚሊዮን ብር መኪና ቢገዛ የሚከፍለው 8 ሚሊዮን ብሩን ብቻ ነው። ባንኩ ግን በየወሩ ለደንበኛው የ8 ሚሊዮን ዝቅተኛ ወለድ 7% ለደንበኛ ወለድ ይከፍላል። ከዚህም በተጨማሪ ደሞዝ ከተጨመረ በኋላ ሰራተኞች ላይ ጫና መብዛቱን ሰራተኞቹ የላኳቸው ተደጋጋሚ ጥቆማዎች ያሳያሉ። ሰራተኛው ሙያው ባልሆነና በማይመለከተው ዲፖዚት ማሰባሰብ በሚል የባንኩ ስትራቴጂ ነው በሚል ሁሉንም ሰራተኛ 10 ሰው አካውንት እንዲያስከፍት እንዲሁም 1 ሚሊዮን ብር ማሰባሰብ አለባችሁ በሚል እያስገደደን ይገኛል በማለት ይከሳሉ። የታችኛውን ሰራተኛ ያገለለ፣ በተቃራኒው ደግሞ ለላይኛው አመራር 90% እና ከዛም በላይ ደሞዝ በመጨመር ተሰርቷል የተባለው ማስተካከያ ሰራተኞቹ እየተቃወሙት ይገኛሉ። የታችኛው ወለል ላይ ያሉ ሰራተኞች የደሞዝ ድልድሉ ፍትሐዊነት የጎደለው ነው በማለት አቤቱታ ወደ ዋናው መስሪያ ቤት ለማቅረብ በሄዱበት ወቅት ዛቻና ማስፈራሪያ እየደረሰብን ይገኛል በማለት ይናገራሉ። ባንኩ ለሁሉም ሰራተኞች መጋቢት 4 2018 ዓ.ም ይፋ ባደረገው አንድ የውስጥ ማስታወሻ አንዳንድ የባንኩ ሰራተኞች በግልና በቡድን በመሆን አቤቱታ ለባንኩ በማቅረብ ላይ እንደሚገኙ አስታውቋል። ይህ ደግሞ አላስፈላጊ የሥራ ጊዜ መባከን እንዳስከተለ ይጠቅሳል። በተቀዳሚ ሥራ አስፈጻሚው የተጻፈው ደብዳቤው አክሎም ይህ የውስጥ ማስታወሻ ከተጻፈበት ቀን ጀምሮ በግልም ይሁን በቡድን የሚቀርቡ አቤቱታዎች ተቀባይነት እንደማይኖራቸው እያሳሰብኩ ይህንን መመሪያ በመተላለፍ አቤቱታ በሚያቀርብ በማንኛውም ሰራተኛ ላይ ባንኩ አስተዳደራዊ እርምጃ የሚወስድ መሆኑን አሳውቃለሁ ብለዋል። በነዳጅ ዘርፍ ላይ ከሚስተዋለው ስር የሰደደ ሙስናና ዝርፊያ ጋር በተያያዘ ሚኒስትሩ ላይ ምርመራና ክትትል እንዲደረግ ተጠየቀ። ሰሞኑን በስፋት ከታየው የነዳጅ ግዢ የስርጭት እጥረትና መዛባት ጋር በተገናኘ የነዳጅና ኢነርጂ ባለስልጣን 3 ከፍተኛ ኃላፊዎች እንዲሁም 18 የሚደርሱ በአዲስ አበባ ከተማ የተለያዩ ክፍለ ከተሞችና ወረዳዎች ንግድ ጽሕፈት ቤት አመራሮች በፌዴራል ፖሊስ ቁጥጥር ስር ውለዋል። ኃላፊዎቹ የባንክ ሂሳባቸው ታግዶ ምርመራ እየተጣራባቸው ይገኛል። ሆኖም የእስር እርምጃው የችግሩ ዋና ምንጭ ያልተለዩበትና ዘላቂ መፍትሄ የማያመጣ እንደሆነ እየተገለጸ ይገኛል። በችግሩ የተጠረጠሩት ባለስልጣኑ የነዳጅ ዘርፍ ምክትል ዋና ዳይሬክተር አቶ ዲበራ ፉፋ፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመለዓለም ምህረቱና ምክትል ስራ አስፈጻሚው ባለፈው ሰኞ የካቲት 30 ቀን 2018 ዓ.ም በፖሊስ በቁጥጥር ስር ውለዋል። በዕለቱ ከቀኑ 11 ሰዓት ገደማ በስራ ላይ ያሉ በቁጥጥር ስር የዋሉት ሁለቱ ከፍተኛ ኃላፊዎች ተይዘው ከመወሰዳቸው አስቀድሞ እስከ ምሽቱ 2 ሰዓት ድረስ ቢሮአቸው ፍተሻ እንደተደረገበት የመስሪያ ቤቱ ምንጮች ለመሰረት ሚዲያ ገልጸዋል። ሰሞኑን የታየው የነዳጅ ስርጭት መዛባትና እጥረት ችግር
የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትሩን እንዲሁም የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተሩን ጭምር የሚመለከት ነው የሚሉት ምንጮች በእነርሱ ትዕዛዝ ጉዳይ የሚፈጽሙ ኃላፊዎችን ብቻ ተጠርጣሪ ማድረግ ፍትሐዊ መስሎ እንደማይታያቸው አመልክተዋል። ህገወጥ የነዳጅ ስርጭትን ለመቆጣጠርና በማደያዎች መካከል የሚታየውን አድሏዊ የጭነት አሰራር ለመቅረፍ በባለስልጣኑ የወጣውን የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል ያስታወሱት ምንጮቹ በተለይ ሚኒስትሩ አቶ ካሳሁን ጎፌ ክፍፍሉን በቀመሩ መሰረት ከማስፈጸም ይልቅ የግል ጥቅማቸው ማስጠበቂያ ማድረጋቸው የችግሩ ዋና መንስኤ እንደሆነ አስረድተዋል። የነዳጅ አከፋፋይ ኩባንያዎች የሎጂስቲክ አቅምና ልምድ የነዳጅ ገበያ ድርሻውን እንደሚወስን የጠቀሱት ምንጮቹ በሚኒስትሩ አቶ ካሳሁን ተሰጠ ባሉት ከፍተኛ ህገወጥ ትዕዛዝ በጊዜ ሂደት ከፍተኛ አቅም የፈጠሩ ኩባንያዎች ድርሻ ተነጥቆ በቂ ልምድና የሎጂስቲክ አቅም ለሌለው አንድ ኩባንያ መሰጠቱን የሰሞኑን የነዳጅ ስርጭት መዛባት ከፈጠሩ ምክንያቶች አንዱ እንደሆነ ገልጸዋል። በነዳጅ ገበያ ድርሻ ክፍፍል ሊጠቅሙት ያሰቡትን ኩባንያ ድርሻ በማሳደግ ቀደም ሲል ከፍተኛ ድርሻ ያላቸውን ኩባንያዎች ከገበያ ማስወጣት ዋና ዓላማቸው እንደሆነ ሚኒስትሩ ገና ወደ ስልጣን እንደመጡ በከፍተኛ ኃላፊዎች ስብሰባ ላይ በግልጽ ያነሱ እንደነበር ከተሰብሳቢዎቹ መካከል ነበርን ያሉ ምንጮች አውስተዋል። የነዳጅ ስርጭትን ለማሳለጥም ሆነ ለማዛባት ከፍተኛ ሚና ያላቸው አከፋፋይ ኩባንያዎች በዚህ መሰሉ የጥቅም ሰንሰለት በመማረር ከሚኒስትሩ ጋር ግልጽ ፍጥጫ ውስጥ የገቡበት አጋጣሚ ባለፈው ሳምንት አርብ በተካሄደ የሴክተሩ ስብሰባ ላይ መስተዋሉን ምንጮቹ ተናግረዋል። በጠቅላይ ሚኒስትሩ ጽህፈት ቤት የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ ሚኒስትር ግርማ ብሩ በተመራው በዚያ ስብሰባ በሚኒስትሩ ካሳሁን ጎፌና በኩባንያዎቹ መካከል የተካሄደ ክርክር ስድብ ቀረሽና እልክ አስጨራሽ ነው ሲሉ ገልጸውታል። በመጨረሻም በአማካሪ ሚኒስትሩ ግርማ ብሩ የተሰጠው አቅጣጫ የነዳጅ ስርጭቱ ችግር ዋና ባለቤትና ምንጭ የባለስልጣኑ አመራሮች በተለይም ሚኒስትሩ ካሳሁን ጎፌ እንደሆኑ ቁልጭ አድርጎ ያሳየ ነው ሲሉ እማኝነታቸውን ሰጥተዋል። የሰሞኑ የነዳጅ ስርጭትና እጥረትና መዛባት መሰረታዊ ችግር የአመራር የመዋቅርና የአሰራር ውስንነት በተለይም አሁን በኃላፊነት ላይ ያሉ አመራሮች ችግር እንደሆነ እንደ አቶ ግርማ ብሩ ባሉ ባለስልጣናት ዘንድ ከበቂ በላይ ከታወቀ በሚኒስትሩ ካሳሁን ጎፌ ላይ እርምጃ አለመወሰዱ ግራ እንዳጋባቸው የመስሪያ ቤቱ ምንጮች ገልጸዋል። ባለፈው ሰኞ በባለስልጣኑ የነዳጅ ዘርፍ ምክትል ዋና ዳይሬክተር ዲባራ ፉፋና በነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ እስመለዓለም ምህረቱ ላይ ያተኮረውን የእስር እርምጃ አህያውን ትቶ ዳውላውን ሲሉ ተችተዋል። የቀድሞቹን ኃላፊዎች ከቦታቸው በማንሳት አሁን ያሉትን ዋና ዳይሬክተሩንና ለእስር የተዳረጉትን ሶስቱን ኃላፊዎች ወደ ስልጣን አምጥተው ያሾሟቸው ሚኒስትሩ ካሳሁን እንደሆኑ ያወሱት ምንጮቹ ወደ ቢሮአቸው በተደጋጋሚ እየጠሩ በማስፈራራት ጭምር የጥቅም ሰንሰለታቸው አስፈጻሚና ተላላኪ አድርገዋቸው እንደቆዩ ምንጮቹ ገልጸዋል። በሙስና ረገድ ቢሳካላቸውም በአመራር ድክመትና አቅመ ቢስነት ምክንያት ግን ችግሩ እያፈጠጠ መጣና በቅርቡ መነጋገሪያ መሆን ቻለ። በዚህም ምክንያት የተወሰኑ አመራሮች ለእስር ተዳረጉ። እነዚህን ሰዎች እንደ ጦስ ዶሮ በመጠቀም አሁንም ተቋማዊ ሪፎርም እያደረግን ነው በሚል ፌዝ መንግስትንና ህዝብን በማታለል ላይ ይገኛሉ ይላሉ። ሶስቱ ታሳሪዎች ያለ ቦርድ ውሳኔ የሚኒስትሩን ህገወጥ ትዕዛዝ በመፈጸም በድርሻቸው ሊያስጠይቃቸው የሚችል ጥፋት ሊኖር እንደሚችል ያልሸሸጉት ምንጮቹ ችግሩን በዘላቂነት ለመፍታት በእርግጥ ታስቦ ከሆነ ግን የችግሩ ምንጭ የሆኑትን አመራሮች በሙሉ ከኃላፊነት ማንሳትና በህግም እንዲጠየቁ ማድረግ ያስፈልጋል ሲሉ አመልክተዋል። ትግራይ ውስጥ ባሉ የፖለቲካ ጉዳዮች ላይ ትንታኔ በማቅረብ የሚታወቀው ሸዊት ውዳሴ በክልሉ የጸጥታ አባላት መታሰሩ ታወቀ። የፖለቲካ ተንታኝና ትግራይ ውስጥ የሚንቀሳቀሰው የሳልሳይ ወያኔ ፓርቲ አባል የሆነው ወጣት ሸዊት ውዳሴ በጸጥታ አካላት ከመቀሌ ከተማ ተወስዶ መታሰሩ ታወቀ። ሮማናት ኦንላይን የሚል ፖድካስት አዘጋጅ የሆነው ሸዊት ከቅርብ ጊዜያት ወዲህ ህወሓትና የፖለቲካ አመራሮች ላይ የሰላ ትችት ሲያቀርብ የነበረ ሲሆን እስሩም ከሱ ጋር የተያያዘ መሆኑን ምንጮቻችን ጠቁመዋል። በርካታ የማህበራዊ ሚዲያ ተጠቃሚዎች ሸዊት ከእስር እንዲፈታ ዘመቻ የጀመሩ ሲሆን የክልሉን አመራሮችና ባለስልጣናት የህዝብን ድምፅ በማፈን እየከሰሱ ይገኛሉ። የመቀሌ ዩኒቨርሲቲ መምህር የሆነው ሸዊት እስር በትግራይ ክልል ያለውን ለተለየ አስተሳሰብ ያለን ፍራቻና አምባገነናዊ አስተዳደር እንደሚያሳይ ጠቅሰው እየተቹ የሚገኙ የክልሉ ተወላጆች ወጣቱ በአስቸኳይ እንዲፈታ ወይም ህግ ፊት እንዲቀርብ ጠይቀዋል። በሺህ የሚቆጠሩ ኢትዮጵያውያን ከባለፈው 2 ሳምንት ወዲህ በግብጽ ውስጥ በገፍ እየታሰሩ ነው።
ከሁለት ወራት በፊት ጀምሮ በግብጽ የሚኖሩ ኢትዮጵያውያን በኃይል ታፍሰው ወደ ተለያዩ እስር ቤቶች ተወስደው እየታጎሩ መሆኑን በካይሮ የሚኖሩ ስደተኛ ዜጎች ለመሰረት ሚዲያ ተናገሩ። ለስራ እንደወጡ መንገድ ላይ በግብጽ የጸጥታ አካላት የተወሰዱ እናቶች ከጨቅላ ልጆቻቸው ጋር ጭምር ከተለያዩ 2 ወር ያለፋቸው ሲሆን የት እንደተወሰዱም ልናውቅ አልቻልንም ይላሉ። ገና እድሜያቸው ያልደረሱ ታዳጊዎች ሳይቀር ታፍሰው ተወስደዋል የሚሉት ስደተኞቹ ህጋዊ የመኖሪያ ፈቃድ ያላቸው ኢትዮጵያውያንም ጠፍተዋል ሲሉ ለመሰረት ሚዲያ ተናግረዋል። በግብጽ የሚገኘው የተባበሩት መንግስታት የስደተኞች ኮሚሽን UNHCR ቢሮ ስደተኛ መሆናቸውን አረጋግጦ የሰጣቸው መታወቂያ ሳይቀር በጸጥታ ኃይሎች እየተቀደደ ወደ እስር ተወስደዋል ሲሉም አክለዋል። ቀደም ሲል በዋና ከተማዋ ካይሮ በርከት ያሉ ኢትዮጵያውያን ስደተኞች በንግድ ስራና ሰው ቤት ተቀጥረው በመስራት ይተዳደሩ እንደነበር የገለጹት እነዚሁ የመሰረት ሚዲያ ምንጮች በአሁኑ ወቅት ልጆቻቸው ሳይቀር ከትምህርት ገበታቸው ተገልለው ቤት ውስጥ ተዘግተው እንደሚውሉ ነው የተናገሩት። የኃይል አፈሳ እየተፈጸመ ያለው በኢትዮጵያውያንና ኤርትራውያን ስደተኞች ላይ ብቻ መሆኑንና ኤርትራውያን በኤምባሲያቸው አማካኝነት ወደ ሀገራቸው እየተሸኙ ሲሆን በሺዎች የሚቆጠሩ ኢትዮጵያውያን ግን ገና የታሰሩበት አድራሻ እንኳን ማወቅ አልተቻለም ብለዋል። ይህንኑ አስመልክቶ በግብጽ የኢትዮጵያ ኤምባሲ እንዲጠይቅልን በተደጋጋሚ ብናመለክትም ሰሚ አላገኘንም ሲሉ ተናግረዋል። ወልዲያ ከተማ ውስጥ አንድ የቤተ ክርስቲያን አስተዳዳሪ በጥይት ተመተው ተገደሉ። በሰሜን ወሎ ዞን የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምሕረት ቆሞስ አባ አይናለም አማረ መጋቢት 4 ቀን 2018 ዓ.ም በሚያገለግሉበት ቤተ ክርስቲያን ውስጥ መገደላቸውን የመሰረት ሚዲያ ምንጮች ጠቆሙ። የካቴድራሉ አስተዳደር ባልደረባ ለሚዲያችን እንደተናገሩት ቀደም ሲል በአካባቢው በሚንቀሳቀሱ በመንግስት ታጣቂዎች ዘንድ ጥርስ ተነክሶባቸው ነበር በማለት ገልጸው ነገር ግን ለሞት ያበቃቸዋል ብለን ትኩረት ሰጥተነው አናውቅም፣ በሌሊት ወደ ቤተ ክርስቲያኑ ግቢ በመዝለቅ በጥይት ደብድበዋቸው ሄደዋል ሲሉ ተናግረዋል። መላከ ምሕረት አባ አይናለም አማረ መንግስት ከታጣቂዎች ጋር እያደረገ ያለው ደም አፋሳሽ ጦርነት በሰላም እንዲቋጭ በግልጽ በአደባባይ ሲናገሩ እንደነበር ተገልጿል። በስርዓተ ቀብራቸው የተገኙት የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ባስተላለፉት ቃለ ምዕዳን መላከ ምሕረት አባ አይናለም እግዚአብሔር በቆረጠው ቀን አርፈዋል፣ ነገር ግን በቀናቸው ለተጠሩት አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር ብለዋል። ለሞት ያበቃቸውን ምክንያት አስመልክቶ ብፁዕነታቸው ሲናገሩም መላከ ምሕረት አባ አይናለም አማረ ነፃና ፊት ለፊት የሚናገሩ ለልማትና ለቤተ ክርስቲያን እድገት በቆራጥነት ሰርተው የሚያሰሩ ትጉህ እረኛ ነበሩ ማለታቸውን የካቴድራሉ አስተዳደር ባልደረባ ለመሰረት ሚዲያ ተናግረዋል። ከሳምንት በፊት በደቡብ ወሎ ዞን መሃል ሳይንት ወረዳ በሚገኘው ታሪካዊ ተአካ ነገሥት አትሮንስ ማርያም ቤተ ክርስቲያን ከመንግስት ኃይሎች በተተኮሰ ከባድ መሳሪያ ተመቶ 5 ምዕመናን መገደላቸው ይታወሳል። አደገኛው የአግላይ አመክንዮ በሚል ለዲያቆን ዳንኤል ክብረት ንግግር የተሰጠ ምላሽ። ዲያቆን ዳንኤል ክብረት በቅርቡ ኢትዮጵያውያን ዲያስፖራዎችን በተመለከተ ባደረገው ንግግር በአገር አንድነት በክብርና በመሰረታዊ ሰብአዊነት የሚያምን ሰብአዊ ፍጡርን ሁሉ ሊያስደነግጥ የሚገባ አስተያየት ሰጥቷል። እርግጥ ነው ግለሰቡ ግጭት ቀስቃሽ ንግግሮችን በመናገር ይታወቃል። እንደ ዳንኤል ንግግር ኢትዮጵያውያንን የሀገሪቱ እውነተኛ ባለቤቶችና በኢትዮጵያ ጉዳይ ምንም አስተያየት መስጠት የሌለባቸው በሚል የሚከፈሉ ናቸው። በውጭ የሚኖሩ ኢትዮጵያውያን በሀገራቸው የመቀበር መብት እንኳን ሊያገኙ እንደማይገባ በንግግሩ አስታውቋል። በውጭ የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸውም። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ሲል ንዴት በተናነቀው ድምጸት ይናገራል። ንግግሩን ሲቀጥልም ሀገር ዝመት ብትል እኮ በውጭ ያለው አይዘምትም፣ እኔና እናንተንን የምንዘምተው። መርካቶ ቢወደድና ቢረክስ እኔና እናንተንን የምንጎዳው። የእኛን ችግር ላለመካፈል እነሱ ሄደዋል። ይተውልና ኢትዮጵያን አያገባቸውም። ይተውን ግን በለንደን፣ በአምስተርዳም፣ በዋሽንግተን፣ በፌርፋክስ ሲኖሩ ከርመው ቅበሩን ብለው ይመጣሉ። እዚያው በተከራዩት ሀገር ነው መቀበር ያለባቸው። ማን በጠበቀው ሀገር ማን ይቀበራል ሲል ይጠይቃል። ይህ ንግግር ተራ ንግግር ብቻ ተደርጎ ሊወሰድ አይገባውም። ንግግሩ በመሰረቱ አደገኛ ነው። በቅርቡ በትግራይ ክልል በተካሄደው ጦርነት ይህ ሰው የመንግስት ተቃዋሚዎች ናቸው ባላቸው ላይ አመጽ ቀስቃሽ ንግግሮችን ደጋግሞ ተናግረዋል። የተቃዋሚ ቡድኖችና የተወሰኑ የሀገሪቷ ብሔሮች ከመንግስት ጋር ቅራኔ ውስጥ ስለገቡ ብቻ ዜጎች ሳይሆኑ የሀገሪቱ ጠላቶች ተደርገው እንዲታዩ ከፍተኛ ቅስቀሳ ሲያደርግ የነበረ ነው።
ሲጠቀማቸው የነበሩ ቋንቋዎች የፖለቲካ ልዩነቶችን የህልውና ስጋት እንደሆኑ አድርጎ በመቅረጽ በአጠቃላይ ብሔሩን በጥርጣሬ ወይም በጥላቻ እንዲታይ ሲያደርግ የነበሩ ናቸው። በጦርነት ጊዜ የህዝብ ወኪሎችና አማካሪዎች ውጥረቶችን ከማባባስ ይልቅ የማረጋጋት የሞራል ኃላፊነት አለባቸው። የዳንኤል ንግግሮች የአፍ ወለምታ ሳይሆኑ ታስቦባቸው የሚደረጉ የበለጠ ግጭትና ብጥብጥ የሚፈጥሩ እሳት ላይ ቤንዚን የሚያርከፈክፉ ናቸው። ኢትዮጵያ የማንም የፖለቲካ አንጃ፣ የሃይማኖት አባት ወይም የመንግስት ባለስልጣን የግል ንብረት አይደለችም። በአዲስ አበባ፣ በዋሽንግተን፣ በአምስተርዳም፣ በለንደን ወይም በሌሎች ቦታዎች የሚኖሩ ኢትዮጵያውያን የሁሉም የሆነች ነች። የኢትዮጵያ ዲያስፖራ የማይነጣጠል የሀገሪቱ ማህበራዊ፣ ኢኮኖሚያዊና ባህላዊ መዋቅር አካል ነው። በውጭ የሚኖሩ በሚሊዮን የሚቆጠሩ ኢትዮጵያውያን በየዓመቱ በቢሊዮን የሚቆጠር ዶላር ወደ ሀገር ቤት በመላክ ቤተሰብን በመደገፍና ብሔራዊ ኢኮኖሚን በማጠናከር የበኩላቸውን ሚና ይጫወታሉ። በዓለም አቀፍ ደረጃ ለኢትዮጵያ ይሟገታሉ። በንግድ ላይ በመሰማራት መዋለ ነዋያቸውን ያፈሳሉ። ከትውልድ ሀገራቸው ጋር ጥልቅ ስሜታዊ ትስስር አላቸው። ዲያስፖራ ኢትዮጵያን አገራቸውን ትተዋል የሚል ቅጥፈት መናገር ዲያቆን ነኝ ከሚል የሚጠበቅ አይደለም። ቅድመ አያቶቻቸው ለዘመናት በኖሩበት አፈር ውስጥ የመቀበር መብታቸውን ለመንፈግ መፈለጉ ደግሞ ንግግሩን የበለጠ አሳሳቢ ያደርገዋል። በውጭ የሚኖሩ ብዙ ኢትዮጵያውያን የአገሪቱን ችግሮች ከመጋራት ለመሸሽ አልሄዱም። ብዙዎች በፖለቲካ ጭቆና፣ በኢኮኖሚ ችግር፣ በጦርነት ወይም በዕድል እጦት ምክንያት የተሰደዱ ናቸው። ሌሎች ደግሞ ለትምህርት፣ ለሥራ ወይም ለራሳቸው ደህንነት ሲሉ ሄዱ። ነገር ግን ቤተሰቦቻቸውንና ማህበረሰባቸውን መደገፋቸውን ቀጥለዋል። ታዲያ ለምንድን ነው ዲያቆን ዳንኤል ክብረት ከትውልድ ሀገራቸው ለመነጠል የፈለገው? የኢትዮጵያ የወደፊት ዕጣ ፈንታ የሚወሰነው በአገር ውስጥም ሆነ በውጭ ሀገር ዜጎች መካከል ያለውን ትስስር በማጠናከር ላይ እንጂ ዜጎችን በመነጣጠልና በመከፋፈል አይደለም። የዲያስፖራ ማህበረሰቦች በታሪክ ውስጥ በአገር ልማት፣ በሰብአዊ ድጋፍና በፖለቲካ ማሻሻያ ውስጥ ወሳኝ ሚና ተጫውተዋል። እነሱን ማግለል አገሪቱን ከማጠናከር ይልቅ ያዳክማል። መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርቶት ስራዎችን በማቀናበር ኢዮኤል ስቡህ፣ አብረናችሁ ቆይተናል። ሰላም።